ቅዳሜ ገበያ የተኩስ አቁሙን ተከትሎ ሁሉም ሀገራት እንዳሸነፉ ተናግረዋል። ለምሳሌ አሜሪካ የኢራን የኒኩሌር መርሃ ግብርን አዳፍኛዋለሁ የሚል መግለጫ ገና ከጥቃቱ ቀን ጀምሮ በሶስቱ የኒኩሌር ጣቢያዎች ላይ በተሰነዘረው ጥቃት ጀምሮ ስትናገር ነበረ። ስለዚህ አሜሪካ በጣም ስኬታማ የአየር ጥቃት ነው ያደረገችው። ይህ የአየር ጥቃት በኢራን ብቻ ላይ ተፈጸመ ብላ አይደለም አሜሪካ ስትገልጽ የነበረው። አሁንም እያለች ያለችው ያ ነው። የኛን እጅግ በጣም ረቂቅ የጦር ኃይል ማንም በዓለም ላይ ሊያስቆመው አይችልም። 36 ሰዓት ሙሉ ከአሜሪካ ተነስተው ዓለምን ዞረው ነው የተመለሱት አውሮፕላኖቻችንና ማንም ሳያቸው ኮሽ ሳይል ማንም ከእንቅልፉ ሳይነቃ ምን እንደተፈጸመ ማን ባየሩ ላይ እንዳለፈ ሳያውቅ ጥቃት ፈጽመናል። ይሄ ለሌላውም ትምህርት ነው አይነት አዝማሚያ ያለው በዓለም ዙሪያ እንዳሸነፉ ነው አሜሪካኖቹ መልእክት ያስተላለፉት። እስራኤላውያን ደግሞ በጠቅላይ ሚኒስትሩ ጽህፈት ቤት በቤንያሚን ኔታንያሁ ጽህፈት ቤት በወጣው መረጃ 2 መንታ ድል አሳክተናል ብለዋል። አንደኛው የኢራንን የኒኩሌር መርሃ ግብር አስጊ ከነበረበት ደረጃ ወደ ኋላ በሚፈልገው መጠን ጎትተነዋል ብለዋል። በሁለተኛ ደረጃ ደግሞ የኢራን የባሊስቲክ ሚሳኤልንም አቅም ክፉኛ አዳክመናል ብለው እስራኤሎች መግለጫ ሰጥተዋል። አሸንፈናል ብለዋል። የኢራን መንግስትም አሸንፈናል የሚል መግለጫዎችን አውጥቷል። የመጀመሪያው ጥቃት ተሰንዝሮብን እኛ ባለኮስነው ጥቃት በተሰነዘረብን ጥቃት አይደለም ለእስራኤል ለአሜሪካም መልስ ሰጥተን አልተንበረከክንም የሚል ሲሆን፣ ሁለተኛው ደግሞ አጸፋ መመለስ ችለናል። እንደ ድሮ ውጠን ዝም የምንል ሀገር ሳንሆን ጥቃቶችን መመለስ የምንችል ሀገር ነን በሚል አሜሪካም ላይ የሰነዘሩትን የኳታሩን ጥቃት ጠቅሰው ማሸነፋቸውን ጠቅሰዋል። በእርግጥም በቴህራን አደባባይ በጣም ሰፊ ትዕይንተ ህዝብ በ10 ሺዎች የተገኙበት ትዕይንተ ህዝብ ነው ሲካሄድ የነበረው። ሞት ለአሜሪካ በሚል ደስታቸውን ሲገልጹ ነበር ኢራናውያን። እናም ቅድም እንዳልኳችሁ በእኔ እምነት የአሜሪካን ጥቃት ተከትሎ ኢራን የሰጠችው በጣም የተለሳለሰ መልስ የተኩስ አቁም እንዲታወጅ ያደረገ ሆኖ ነው ያለፈው። እንግዲህ ከተኩስ አቁሙ በኋላ የተወሰኑ ጥሰቶች ቢኖሩ የሚጠበቅ ነው፣ ግን ዘላቂ ማድረጉ ነው ዋነኛው ነገር። በነገራችን ላይ ተኩስ አቁሙን ለምን ፈለጉት የሚል ጥያቄ መነሳት ያለበት ነው። ኢራንም እስራኤልም ተኩስ አቁሙን ሲፈልጉት ነበረ። በእርግጥ ኢራን ጥቃት ተሰንዝሮባት ነው የገባቸው ልንል እንችላለን። ስለዚህ ተኩስ አቁሙን መፈለጓ ተገቢ ነው። እስራኤል ደግሞ በከፍተኛ ደረጃ የጥቃት እቅድ አቅርባ ነው ስተገብር የነበረው ነው። ግን አሁን በምንሰማቸው መረጃዎች እስራኤል የት ድረስ ነው መሄድ የፈለገችው የሚለው ግልጽ አልነበር። አንዳንዶች መንግስት እስከ መቀየር ይላሉ። ዶናልድ ትራምፕ በነገራችን ላይ ስለ መንግስት መቀየር አንድ ነገር ተናግረዋል። እኛ መንግስት የመቀየር ዓላማ የለንም፣ ምክንያቱም ሬጂም ቼንጅ ኬዎስ ነው እንዲያውም ያሉት። መንግስት መቀየር ቀውስ ይዞ ሊመጣ ይችላል። ይሄ ደግሞ ትክክለኛ እይታ ነው። ለምን በሶሪያ አሁን ያለው መንግስት አክራሪ ይሁን ለአፍጋኒስታን ወዳጅ ይሁን አይኤስ ይሁን በግልጽ የሚታወቅ አይደለም፣ ገና አዲስ መንግስት ነው። በሌሎች ሀገራት በሊቢያ የታየው ያ ነው። ቱኒዚያን እንዴት እንደጎተታት እናውቃለን። ግብጽ በጣም ተጎትታ አሁን ነው እንደገና መነሳት የጀመረችው። የመን ላይ የተደረገው የመንግስት መውደቅ ለአሜሪካ ስጋት የሆነ ኃይል ነው ይዞ የመጣውና በኢራንም የክሌሪክ መንግስቱ ወይንም ደግሞ በሃይማኖታዊ መሪዎች የሚመራው የኢራን የመንግስት ስልት ቢቀየር ወደ ሌላ የተረጋጋ መንግስታዊ ስርዓት ይቀየራሉ የሚለው እርግጥ አይደለምና ሬጂም ቼንጅ የሚለውን አሜሪካኖቹ እንደማይደግፉት በተለይም የዶናልድ ትራምፕ አስተዳደር እንደማይደግፈው ግልጽ ነው። እስራኤል እስከዛ ትሄዳለች የሚሉ ነበሩ። ግን እስራኤል እኔ ላይ ተቃጣውን ወይም ደግሞ እኔ ላይ የተደቀነውን ግልጽ አደጋ ለመመከት ነው። በመሃል መንግስትም ሊወድቅ ይችላል የሚል ሐሳብ ነው ያቀረቡት። እንግዲህ መንግስት በቀጥታ እንዲወድቅ አለመፈለጋቸውን ምናልባት አያቶላውን በቀጥታ ለማጥቃታቸውም እስራኤሎች ዋና ትኩረታቸው የኢራንን አቅም ማዳከም ዋና የወታደራዊና የኢኮኖሚ አቅም ማዳከም እንደሆነ መገንዘብ ይቻላል። ስለዚህ እስራኤል ምናልባት በ10 ቀን ወይ በ12 ቀን
ጥሩ ስኬት ላይ ደርሻለሁ፣ ስለዚህ የሚቆምበት መንገድም እፈልጋለሁ ብላ ልታይ ትችላለች። ኢራን ግን በከፍተኛ ደረጃ እንዲያቆምላት ትፈልጋለች። ምክንያቱም ሳትዘጋጅበት የገባችበት ስለሆነ። በኢራን ያሉ አንዳንድ ሰዎች እንደሚሉት ከሆነ በኢራን ኢኮኖሚ በጣም ደካማ ነው። ኢራን በነገራችን ላይ እንዳለው ሀብት አይደለም። ምክንያቱም አሁን ያለው መንግስት በከፍተኛ ደረጃ በርካታ ማዕቀቦች የተጣለበት በቀን ከ1.5 እስከ 2 ሚሊዮን በርሜል ነዳጅ ብቻ ነው የሚሸጠው የተፈቀደለት። ከዛ ውጪ በጣም በ7-8 ሚሊዮን በርሜል ማምረት የሚችል ነገር ግን በማዕቀብ ውስጥ ያለ ስለሆነ በጣም በከፍተኛ ጫና ውስጥ ያለ ነው የኢራን ኢኮኖሚ። የነፍስ ወከፍ ገቢው ከ4000 ምናምን ዶላርም የዘለለ አይደለም። ከእስራኤል ጋርም የሚነጻጸር አይደለም በኢኮኖሚ ጥራቱ በተለይና የኢራን ኢኮኖሚ በጣም ተቀዛቅዟል። ባለፉት 10-12 ቀናት ይሄ ጥቃት ከተጀመረ ጀምሮ ሱቆች ተዘግተዋል። ትራንስፖርት የሚባል የለም። ከቴህራን የሚወጡ ሰዎች በጣም ብዙ ናቸው። የመንግስት ስራ ሁሉ ዝግ ሆኖ ነው የሰነበተው። እንደ እስራኤል ለምሳሌ እስራኤል ገና ሚሳኤሎች ከኢራን ሲነሱ መልእክት ይደርሳታል ማለት የደረሱበት የሚሊተሪ ቴክኖሎጂ ማለት ነው። ስለዚህ ቀድማ ትናገራለች። ያንን ሰዓት ሰው ወደ ባንከሮች ወይም ደግሞ ወደ መጠለያዎች ይገባል። ከዛ በኋላ ወደ እንቅስቃሴ ኢኮኖሚው በዛም በዚህም ብሎ እንቅስቃሴ ይገባል። ኢራን ግን ምን ሰዓት ጥቃት እንደሚደርስ አይታወቅም። በዛ ላይ የአውሮፕላን ጥቃት ነው ሲፈጸም የነበረው። ስጋቱም ምኑም በጣም ሰፊ ነውና ማህበራዊም ኢኮኖሚያዊ አገልግሎቶች ተቋርጠው ነበረ። የኢራን ኢኮኖሚ ረጅም ጦርነት ማስተናገድ አይችልም፣ የእስራኤልን ያህል ሊታገስ አይችልም የሚል እምነት አላቸው ኢራናውያን። ደግሞ ተገቢም እምነት ነው። በእኔም እምነት ኢራን አሁን ባላት ኢኮኖሚ ያን ያህል መሸከም የምትችል አይደለችም። ሌላው ደግሞ በኢራን የፖለቲካ ኃይሉ የህዝብ ድጋፉ ምን ያህል ነው የሚለው በጣም አሳሳቢ ነው። የመራጭ ቁጥር ሁልጊዜም በኢራን ምርጫ ላይ የሚመጣው የመራጭ ቁጥር በጣም እየቀነሰ መጥቷል። 50 በመቶ የማይሞላ መራጭ ከሆነው ማህበረሰብ ውስጥ 50 በመቶ የማይሞላው ነው ድምጽ እየሰጠ ያለውና የህዝብ ድጋፍም ከዛ ወታደራዊ አቅሙም ከእስራኤል ጋር የሚነጻጸር አይደለም። እስራኤል በይፋ አይባልም እንጂ ኒኩሌር ታጥቃ ይሁን አይሁን ሁሉም የሚታወቅ አይደለም። ሌላው ደግሞ እስራኤል በማንኛውም ሰዓት የአሜሪካን የወታደራዊ አቅም ባለቤት ልትሆን የምትችል ናትና ኢራንና እስራኤል የሚተማመኑ አይደሉም። ለዛም ነው በርካታ የኢራን አፍቃሪ ኢራን ተንታኞች ኢራን ከአሜሪካ ጋር ግጭት ውስጥ ሳትገባ በተቻለ መጠን ትኩረቷን በሙሉ እስራኤል ላይ ብቻ አድርጋ ይህንን ጦርነት ትምራ ሲሉ የነበረው። ምክንያቱም አሜሪካ ከገባችበት ደግሞ የበለጠ ቀውስ ይዞ ይመጣል የሚለው ነው ስጋቱ። እንግዲህ ሶስቱም አሸንፈናል ብለዋል። አሜሪካ በኢራን ብቻ ሳይሆን በመላው ዓለም የወታደራዊ ኃያልነቴን ዳግም አሳይቻለሁ፣ በተደጋጋሚ ጥቃቶች ላይ እንዳሳየችው ማለት ነው አሳይቻለሁ በሚል ደረቷን ገፋ አርጋ እየሄደች ነው። እስራኤል ሁለቱንም ነገሮች አምክኛለሁ፣ የኒኩሌር አቅሟንም የባሊስቲክ ሚሳኤል አቅሟንም ስትል፣ ኢራን ደግሞ አልተንበረከኩም፣ እንደውም ከሌላው ጊዜ በበለጠ የአጸፋ ጥቃት መልሻለሁ ለአሜሪካም ሳይቀር ብላለችና መጀመሪያ ላይ እንዳነሳሁት የአሜሪካ ጦር ሰፈር ላይ ኢራን የሰነዘረችው የመልሶ ጥቃት እውነትም የታቀደ የበለጠ አሜሪካን የማያስቆጣ እንደዚሁም ደግሞ ኢራን እንዲሁም ከሌሎች ሀገራት ጋር ለምሳሌ ሳውዲ አረቢያ ላይ ብትሰነዝር ሳውዲ አረቢያ ራሷ ሰፊ ቁጣ ልትቀሰቅስ የምትችል ናት። ሳውዲና ኢራን በጣም ተፎካካሪ ኃይሎች ናቸው፣ ወዳጅነትም የላቸው። በቅርቡ ነው ዲፕሎማሲያዊ ግንኙነትም እንደ አዲስ ከስንት ድርድር በኋላ የጀመሩትና በኳታር ላይ መርጣ ማድረጓ ምን ያህል የተጠና እንደሆነ የሚያሳይ ነውና የተኩስ አቁም ሂደቱ ምን ያህል ተገንብቶ የመጣ መሆኑን የሚያሳይ ነው። ዋናው ነገር ግን ለኛም ለመካከለኛው ምስራቅም ለዓለምም ለሰላሙም ለኢኮኖሚውም ይሄ ተኩስ አቁም እንዲዘልቅ ነው ሁሉም እየተመኘ ያለው። በርካቶችም አድናቆት እየሰጡት ያሉት ለምሳሌ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይሄ ተኩስ አቁም ዘላቂ ይሆናል የሚለው ያሳስባል። ግን ሁሉም ዘላቂ እንዲሆን ፈልገዋል። በተለይ የሆርሙዝ ሰርጥ እንዲዘጋ ማንም አልፈለገም ነበር። እንግዲህ ይህ ተኩስ አቁም ዘላቂ ይሆናል አይሆንም የሚለው ደግሞ ሌላኛው ጉዳይ ነው ማለት ነው። የሀገር ቤትና ዓለም አቀፍ የኢኮኖሚና የቢዝነስ ትንታኔን ከቅዳሜ ገበያ ያገኛሉ። ቅዳሜ ገበያን በአሃዱ ሬዲዮ ያደምጡታል። በድረገጻችን በማህበራዊ ገጾቻችን ያገኙናል። የቅዳሜ ገበያ ልዩ ትንታኔዎችን በዩቲዩብ ቻናላችን በአማርኛና በእንግሊዝኛ ቅዳሜ ገበያ ብለው ሰብስክራይብ ያድርጉ። አዳዲስ ቪዲዮዎች በትኩሱ እንዲደርሶት የደውል ምልክቱን ይጫኑ።